እስከ መጨረሻም ብሌን ለሰላም ዘረጋግፋ አፈረጠችው ሚስጥሩን። ሰላም እንግዲህ አገር አማን ነው ብላ ከሄደችበት መጥታ ደክሟት በቤት በተኛችበት ድንገት ብሌን ትገባለች። ብሌን ስትገባ እናቷ ተኝታ ስታገኛት መቀስቀስ እንኳ ፈርታት እንግዲህ ከዛ ሁና እማዬ ለዘመናት ስፈልግሽ የነበርሽው እናቴ አንቺ ነሽ፣ በዚህ እጆችሽ ስጎርስባቸው ነበረ፣ በዚህ አንደበትሽ ስታጫውቺ ነበር፣ ለካ ከፊቴ የተቀመጠች ነው እንደዚህ ሁኜ ስወድሽም በውስጤም ሳዝንልሽም ስታዝንልኝም የነበረው አንቺና እኔ እንደ እናትና እንደ ልጅ ስንታይ የነበረው እያለች እምባዋን በተኛችበት ፊት ለፊት ስታነባ ሰላም ድንገት ከእንቅልፏ ብንን ስትል ህልም ነው እውን የሚያስብል ነገር ታያለች። ብሌን ምን ሆነች ነው ምንድን ነው በማለት ተደናግጣ ስትጠይቃት እንባዋን ጥርግርግ አደረገችና የዘመናት ህልማችን ተፈታ እትዬ፣ እንግዲህ ትያልልሽም እማዬ ነው ምንሽ እናቴ፣ ለዘመናት ያጣሁሽ እናቴን አገኘሁሽ በማለት ስታቅፋት ምን ተፈጥሮ ነው ምንድን ነው? ምንም ፈጣሪን እኮ እኔም ለምኜው ነበር ልጄ እንድትሆኝልኝ፣ ምን ተገኝቶ ልጄ ሆንሽልኝ ስትላት ሁሉ ሚስጥሩ ወጣ። ሳሚ የሚባለውን ልጅ ታውቂዋለሽ፣ በስልክ የነገረሽን፣ አሁን እሱ ነው እውነታውን ጠርቶ የነገረኝ። እናቴ አንቺ ነሽ በኃይሉ ወንድምሽ ሆኖ አደራ የሰጠሽው፣ እንደዚህ አደራውን የበላው ወንድምሽ ያለቻት ጊዜ ከዛ በልጅነቷ እንዴት ጥላት እንደሄደች ትውስታው መጣባት። ብሌን እንግዲህ ብሌን አይዞሽ ማበላሽ አጣሁኝ፣ ድህነት ወረሰኝ፣ ስለዚህ አረብ ሀገር ሂጄ ላሳድግሽ ነው፣ አይዞሽ ልጄ፣ እኔ እየሰራሁ እየላኩልሽ፣ አንቺ ጥሩ ህይወት ትማሪያለሽም ጥሩ ህይወት ትኖሪያለሽ፣ በዛውም ወንድሜ ከጎንሽ አለልሽ በማለት ያለቻት ትዝ ሲላት እኔ አልፈልግም፣ አንቺ ጥለሽኝ አትሂጂ፣ የፈለገ ይሁን እያለች ብሌን እያለቀሰች ስትማጸናት የነበረውን አስታወሰች። አቶ ባህሉ ደግሞ አሳይሻለሁ፣ አሁን እናትሽ ፊት ጥለሽኝ አትሂጂ ትያለሽ፣ ትሄድ እንጂ ሰርታ ታምጣ ገንዘብ እያለ እሱም የሚናደድ እንደነበረ አየችውና ሰላም እንግዲህ ተነስታ እንደሄደች ነው። እሺ እማዬ አሁን ጥያቄዎችን ብትመልሽልኝ ደስ ይለኛል። ፍቅራችንም አሁንም የፈለገ የደረሰብሽን ነገር በጣም በኃይሉ በጣም በልጅነቴ በድሎኛል በማለት ስትነግራት ምን እንዳደረገች ንገሪኝ በማለት ስትጠይቃት በበርበሬ እንጀራ ምንም አይነት ምግብ በሌለበት እንጀራ አምጪ ሲሉኝ በበርበሬ እንጀራ ስሰጠው በርበሬውን ጠቅሎ ለእኔ አፌ ውስጥ አጉርሶ አቃጠለኝ። ውሃ እጄን አስታጥቢንና ማስታጠቢያውን ውሃ ሞዩ ይለኛል። አቅሜ በላይ ሆኖብኝ ስንቀጠቀጥ ያንን ውሃ ተቀብሎ ወደፊቴ ይረጭብኛል። ስቃይን አበዛው። በዛን ጊዜ ጠፍቼ ወደ ጎዳና ሲሄድ ወይዘሮ ገነት ጉሊት እየሸጠች ነበርና ስታገኘኝ ጠራርጋ እንባዬን ወደ ቤቷ ይዛኝ ሄደች። ከዛ ጊዜ ጀምሮ ወይዘሮ ገነት እንደ ልጇ አድርጋ ስታይም ቆይታ፣ ሆኖም ግን የቤት ኪራይ ለመክፈል ስለተቸገረች ወደ አንቺ ቤት መጥቼ እንድሰራ ተገደድኩኝ። ይህንንም ቢሆን ሚስጥሩን በሰው ቤት ልሰራ መሆኔን አልነገርኳትም። ልጆች ላስጠና ነው፣ ትምህርት ቤት ተማሪዎች ነበር ያልኳት። አሁን ግን ቃል በስከ መጨረሻ ቃልን ውሸተኛ እናትሽ ልጅሽ አድርገው አምጥቶ ደግሞ አስገባ። ብዙ ጊዜ እኮ በመርዝ ሊገሉሽ፣ ብዙ ጊዜ እኔ አስጥየሻለሁ እንኳን አልገደሉሽ በማለት በጣም ሁሉም ሚስጥር ዝርግፍግፍ አርጋ ስታወራት በኃይሉና ቃል እጃቸውን ማግኘት አለባቸው በማለት ሰላም ከተኛችበት ብድግ ብላ ያዙኝ፣ ይህንን ወንድሜ አይደለም አረመኔ ነው በማለት እንግዲህ ፖሊስ ጠርታ ማስያዝ አለብኝ እሱን፣ ይህን ሁሉ ግፍ አንቺም ትናገሪያለሽ እኔም እናገረ፣ ቃልም የት ናት ያለችው ስትላት ቃል ከእናቴ ቤት ከገነት ቤት አለች በማለት ትናገራለች። እንግዲህ ብሌን ከሳሚ ጋር ተቀጣጥራ በተገናኘችበት ሰዓት ንገረኝ ቶሎ በል አታጓጓኝ እናቴ ማናት ባለችበት ሰዓት እናትሽ ሰላሜ በኃይሉ እህት ናት ብሎ ሲነግራት ራሷን መቆጣጠር አቅቷት ወድቃ ነበር። ሆኖም ተረጋጊ ብሎ አንስቶ እያባበላት እያለ እንግዲህ አቶ በኃይሉ ከአንድ የራሱ ታዛዥ ጋር ሆኖ ይደርስባቸዋል። ወይኔ እናቴን ሳላያት እንግዲህ አገኘኝ ማለት ነው በማለት ብሌን ተከዘች። አይዞሽ ብሌን እኔ መስዋዕትነቱኝ ቢሆን አንቺ እንድትገናኝ አደርግሻለሁ። ለምን አንተ እኮ በእኔ ብዙ ስቃይ ደርሶብሃል፣ ለምን እንደዚህ ታደርጋለህ? አሁን በምን አይነት ደግሞ እኮ ከዛ ያነ ሰውዬ ሮጥ ብሎ ትልቅ እንጨት ዱላ ይዞ ሲመጣ ሲያይ ወይኔ አለቀልን፣ ገደለህ፣ አንተንም እኔንም ገደለኝ እያለች በፍርሃት ተዋጠች።
ተጸጸተች። በዚህን ጊዜ አይዞሽ ምንም አትፍሪ ያለና በኃይሉ ጀግና የሚያሸትተው እንኳ መምታት አቅቶት በል ጨርሰህ ወደ እኔ ና በማለት ትዕዛዙን አስተላልፎ ይሄዳል። ሳሚ ግን መቼ ተሸነፈለትና ጉሮሮውን አንቆ ከቀጠቀጠ በኋላ ደፍቶት እዛው ጥሎ ብሌንን ይዟት እየሄደ ያለ ድንገት ዳግም ይደርሳል። ዳግም እንዳትነካት ምን እያደረካት ነው በማለት መጥቶ ሊማታ ሲል አርፈ ተቀመጥ፣ ራሱን መስዋዕትነት አድርጎ የታገለልኝ እሱ ነው። ከብዙ ጭንቀት ያወጣኝ ሳሚ ነው። አንተ እኮ ከዛው ሂድ፣ ከቃል ጋር ሂደህ መኖር ትችላለህ። ከዚህ በኋላ አንተ በእኔ ህይወት አይመለከትም ስትለው በጣም ልቡ ተሰበረ። ዳግምም ልቡ ተሰብርና እንደዛ ነው የምትይው በማለት ሸሸት ብሎ ተመልሶ መሄዱን ቀጠለ። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ቀጣይ ፓርቲ ይዘንላችሁ መጥተናል አደራ። በስከ መጨረሻ እንግዲህ ብሌን እናቷ ከሰላም ጋር ተገናኝታ በልጅነቷ ስታጫውታት የነበረውን ጭውውት እያስታወሱ በጣም በደስታ እየቧረቁ ይገኛሉ። በጣም ደስ ይላል። ለዘመናት ጥያቄዎቿ የማንነት ጥያቄዋ በዛው በእጇ በመዳፏ ስር ሆኖም ሳታውቀው መቆየቷ ልቧን ቢነካትም አሁንም ቢሆን እናቷን ሳይገሉባት ማገኘቷ ከዚህ በኋላ ማንም አይነካሽም፣ እኔ ያለሁልሽ እናቴ፣ ማንም አላስነካሽም፣ እንግዲህ ወደ አለሁልሽ በማለት በተደጋጋሚ ብሌን መናገር ጀመረች። ዳግም ልቡ ተሰብሮ ወደ ቤት ተመልሶ ሄዳል። ቃል ደግሞ ከአቶ በኃይሉ ጋራ አሁንም ተባብላ የአቶ ሰለሞንን ፋይል እንድታመጣ ባዘዛት መሰረት ቤት ውስጥ ስትፈትሽ ድንገት ገነት ትደርስባትና ምን ይዘሽ ነው ስትላት የራስ የሆነ ወረቀት ትምህርት ቤት ልመዘግብ ነው። ጎሽ ጎበዝ፣ ትምህርት ቤት ልትገቢ ነው የኔ ጎበዝ ተማሪ በማለት ትሸውዳታለች። ያንን ወረቀት ይዛ ወጥታ እየሄደች መንገድ ላይ ግን ሂሌና የወቀሰኝ ዳግምን አሳልፌ መስጠት የለብኝም፣ ዳግምን ማገኘት የምችለው ስቀርበው ነው በማለት ወረቀቱን ቀይራ ለበኃይሉ ትሰጠዋለች። በኃይሉ ትክክለኛውን ነገር ይዛል መጣች ብሎ እሰይ ከትልቅ ጉዳ ወጣሽኝ፣ ይሄን ነገር እኮ ቢገኝብኝ በጣም እስር ቤት በሰብስ ነበር፣ ይህ ለዚህ ትልቅ ክፍያ ያስፈልግሻል በማለት ገንዘቡን ሰጥቶ ሰደዳት። ትንሽ እንደተራመደች ውስጡን ከፍቶ ሲያየው ግን የተቀየረ ወረቀት መሆኑን ሲያውቀው ጠርቶ ይህን ማን አምጫለች? ከየት ነው ያመጣሽው? ታዲያ ይህን ያገኘሁት ከቤቷ ውስጥ በማለት ትነግረዋለች። ከዛም ሌላ ነው ፈልገሽ አምጪ በማለት ይልካትና ከቤት ሄዳ ለወይዘሮ ገነት በኃይሉ ወረቀት የአቶ ሰለሞንን እንዲያመጣለት ስላዘዘኝ ነበር። ሆኖም ግን ቀይሬ ነው የሰጠሁት፣ ምክንያቱም እኔ ዳግም እንዲጎዳ ስለማልፈልግ። እውነት ይህን አደረግሽ? አዎ። የማን ነው በኃይሉ ደግሞ በማለት ወይዘሮ ገነት ግራ ተጋብታ አስጠይቃት የሰላም ወንድም ነው። ለምንድን ነው የሚፈልገው ስትል የአቶ ሰለሞኑን ያስወገደው ይህንን ወረቀት አምጣ ሲለው አላመጣለት ስላለ ነው። እዚህ ወረቀት ላይ በኃይሉን መቀመቅ የሚከት ወረቀት ፋይል አለ ስትላት፣ ታዲያ ይህንን እንዴት አሳልፌ ሰተሽ ልጄን ልታስወግጅብኝ ነበር ማለት ነው እኮ እንደዛ ነው እኮ አስቤ። ስለዚህ አሁን ዳግምን ልትድሪኝ ይገባል ለእኔ ስትላት፣ በፍጹም ላንቺ አልድረውም አላደርገውም፣ እንግዳውማ አንቺ ለእኔ አልድርም ስትይ አንቺን በኃይሉ መጥቶ አንገትሽን አንቆ ሲደፋሽ ብሌንና ዳግም ይጋቡልሽና ልጅ ወልዱና በጎረቤት መሳቂያ መሰለቂያ ትሆኛለሽ ስትላት፣ በፍጹም አይሆንም፣ ሊሆንም አይችልም በማለት እባክሽ አንቺ ከህይወቴ ውጭ በማለት አለ። አሁን ዳግምም ሂዶ እናንተ ሰዎች ቅርርባችሁ አላማረኝም፣ ምን እያደረጋችሁ እንደሆነ እኔና ብሌን እንድንራራቅ እያደረግሽ ይመስለኛል። እናቴ ግን አይመረሽም እናቴ፣ እውነት አንቺ በእኔና በብሌን ገብተሽ የምታደርጊው ነገር አንድ ቀን ሚስጥሩን የሰማሁ ቀን እኔን ለዘላለም እስከዛሬ እንዳላየሽኝ አሁንም አታየኝም በማለት ለገነት ይናገራል። ገነትም ወይኔ ልጄ ላጣው ነው እንዴ አለያያለሁ ብዬ ጭራሽ ከነ ልጄም ላጣው ነው፣ ብሌን የሚው ጠፋች በቤቴ ከተናገርኳት ወዲያ አብረሽ አንቺ ጋር ተኝታ ከቃል ጋር ካየች ወዲህ ጭራሽ እኔ ቤት ዝር ብላ አታውቅም። ብሌንንም ማጥቼ ዳግምንን ማጥቼ በምን አይነት ህይወት ልኖር ነው በማለት ወይዘሮ ገነት በሰራችው ስራ እየተጸጸተች ትገኛለች። አቶ በኃይሉም እንግዲህ ነገር አለሙ ሁሉ ሰላም አውቃ ሄዳ አፋጣ ያዘችው። አንተ የተረገምክ ነህ፣ አንተ ከኔ አባት አልተወለድክም፣ አባት የለዛ ነው አንተ ክፉ ሆኖ የሚጠላ፣ እንዴት ነው እኔ ለዘመናት እንደዚህ ያረካል ልጅም በማለት ትናገረዋለች።
ብሌንም እንግዲህ ለምን አረብ ሀገር እኔን ለመጥቀም ብለሽ ሄደሽ ለምን አልረዳሽኝም? እስኪ ይህን ጥያቄ መልሽልኝ። ለ10 ዓመታት አረብ ሀገር እኔን ለማስተማር ከሄድሽ ለምን አላክሽልኝም አላስተማርሽኝም? የሚለውን ጥያቄ ለሰላም ታቀርብላታለች። ሰላም ደግሞ በአጋጣሚ በሄደችበት ሀገር ለ10 ዓመት እንግዲህ ታስራ እስር ቤት እንደቆየች እሷ ባልገደለቻት ሕፃን ልጅ አንቺ ነሽ ተብላ በጥርጣሬ ተቀምጣ 10 ዓመት ሙሉ በእስር ቤት እንዳሳለፈች እና በስከ መጨረሻ ልጅቷን እንዳልገደለች ተመስክሮላት የ10 ዓመት ደመወዝ ተሰጥቷት ወደ ሀገር እንደገባች እንጂ ጭራሽ ብሌንን ልትረሳትም ልታስባ እንደማትችል ዘላለም በእስር ቤት ሁልጊዜ እንዳለቀሰች ሕይወቷን 10 ዓመት እንዳሳለፈችው ስትነግራት እናቴ መከራሽ ካልደረሰበት እናት ልጁን አይጥልም እረዳሻለሁ በማለት አቅፋ ሰላምን ማልቀስ ጀመረች እና ከዛ በኋላ ግን መጥቼ ቤት ገዝቼ ይሄንን ቤት ገንዘብ ይዤ መጥቼ ሳስፈልግሽ በሰፈርሽ በፍጹም አየሁ የሚለኝ ጠፋ። ግን ይሄው እስካሁን ድረስ ቃልን ልጅሽ ናት ተብዬ እንኳ ዲኤንኤን ሳላስመረምር የተቀበልኩት እውነት የልጅነት ጉጉት ስለነበረ ነው። ሆኖም ግን ቃልን ሳያት ፈጽሞ የኔ ልጅ እንዳልሆነች ብዙ ጊዜ ውስጤ ይነግረኝ ነበር። ለምን ሳላስመረምር እንደተቀበልኳትም እንግዲህ የልጅነት ልጅ ለማገኘት የነበረኝ ጉጉት እንደሆነ ተረዳሁት። ብዙ ነገር አለፈ ስትል አዎ እነሱ እኮ ጊዜ መድኃኒት አጠጥተው ወይም ምግብ ላይ እየነሰነሱ ሊያበሉሽ ብዙ ጊዜ እኔ አስጠየሻለሁ እማዬ፣ እንኳን አልሞትሽብኝ። ከዚህ በኋላ ግን ማንም አይነካሽም። አልማዝንም በገንዘብ ገዝቶ ነው እናትሽ ናት ብሎ አምጥቷት የነበረው። ግን እኔ ዳግም መጠጥ ወይን አጠጥቶ ቃልን ሲያስለፈልፋት አልማዝ የተገዛች በገንዘብ እንጂ ልጅሽ እናትሽ እንዳልሆነ አውቄያለሁ ብሎ ሲነግረኝ ነው ለዚህ ያደረስኩት። ስለዚህ አሁን ቃል ብሌንዬ ዳግምን ይቅርታ ልትዩ ይገባሻል። አንቺና እሱ ፍጹም መለያየት የለባቸውም። ይቅርታ አድርጊለት እያለች ሰላም ስለ ዳግም ይቅርታ እንድታደርግለት እየጠየቀቻት ነው። ሆኖም ግን ሳሚ ደግሞ በአሁኑ ሰዓት ብሌን የኔና የኔ ብቻ ናት በማለት ሲል እሷም በዚህን ሰዓት እናቷን ስላገኛላት እና ለእሷም ሲል ከነ በኃይሉ ጋር አንድ አይሉ ሁለቴ ስለተጋደለ ስለተደባደበ እና ስለተጣላላት ያን ፊት ለፊት ስለተጋፈጠላት እሱን እየመረጠ ትገኛለች። ቻናሉን ሰብስክራይብ እያደረጉ ይጠብቋል።